እንኳን ወደ ቻናላችን በሰላም መጣችሁ። ይህ አማርኛ ሀሁ ሰዋሰው የጀማሪ አማርኛ ትምህርት ነው። ዛሬ በተለያዩ የአማርኛ ፊደላት የተመሰረቱ የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እናንተም ቪዲዮውን እያቆማችሁ እንደገና እያስጀምራችሁ እየጻፋችሁ እየተለማመዳችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ከዚህ በተጨማሪ የተለያዩ የትምህርት አይነቶች ማለትም የአማርኛ፣ የእንግሊዝኛ፣ የሂሳብ፣ የኦሮምኛ እንዲሁም የግዕዝ ትምህርቶችን እያስተማርን እንገኛለን። እርስዎም ባሉበት ቦታ ሆነው መማር ከፈለጉ ከዚህ ከታች ከቪዲዮ ላይ ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም በኢሞና በኢንስታግራም ብትደውሉ ወይም መልእክት አስቀምጡ ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ ዛሬ እንግዲህ በተለያዩ የአማርኛ ፊደላት የተመሰረቱ ማለትም በ5 ፊደላት፣ በ6 ፊደላት እንዲሁም በ7 ፊደላት የተመሰረቱ የተለያዩ ርዘም ያሉ የተለያዩ ቃላቶችን ይዤላችሁ መጥቻለሁ። ለምሳሌ እነዚህ የመጀመሪያዎቹ እነዚህኞቹ ወይም አረንጓዴ ቀለም የተቀቡት በ5 የተለያዩ ፊደላት ባለ 5 ኮሄ የተለያዩ ቃላቶች ናቸው ማለት ነው። እንዲሁም ሁለተኛ እነዚህኞቹ መስመሮች ደግሞ ወይም ሰማያዊ ቀለም ያላቸው በ6 የተለያዩ የአማርኛ ፊደላት ወይም ባለ 6 ኮሄ የተለያዩ ቃላቶች ናቸው ማለት ነው። እንዲሁም የመጨረሻዎቹን ደግሞ እነዚህኞቹ በቀይ ቀለም የተቀቡት ደግሞ በ7 የተለያዩ የአማርኛ ፊደላት የተመሰረቱ ባለ 7 ኮሄ የሆኑ የተለያዩ ቃላቶች ናቸው ማለት ነው። እኛም እነዚህ ሁሎችንም አንድ ባንድ ቤታቸው እንዲሁም ስንተኛ ቤተሰብ እንደሆኑ አያ ሁሎችንም ቃል አንድ ባንድ እያነበብን እንማራለን ማለት ነው። እናንተም ቪዲዮውን ላይክ፣ ሼር እንዲሁም ሁልጊዜ የምንለቃችሁ ትምህርቶች እንዲደርሷችሁ ቤተሰብ ካልሆናችሁ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ እቺ የመጀመሪያዋ ቃል ምን ትላለች? እቺ የመጀመሪያዋ ቃል እንስሳት። እንስሳት ስትል እቺ የመጀመሪያዋ ፊደል ማን ናት? የአ ቤተሰብ የስድስተኛዋ ፊደል። እቺኛዋስ ን የነ ቤተሰብ የስድስተኛዋ ፊደል። እቺኛዋስ ስ የሰ ቤተሰብ የስድስተኛዋ ፊደል። እቺኛቱስ ሳ የሰ ቤተሰብ የአራተኛዋ ፊደል። እቺ የመጨረሻዋስ ት የተ ቤተሰብ የስድስተኛዋ ፊደል። አንድ ላይ እንስሳት እንስሳት የሚል ቃል እናገኛለን ማለት ነው። ኦኬ ይሄኛው ደግሞ ሁለተኛው ቃል ምን ይላል? ቤተሰቦች። ቤተሰቦች ሲል የመጀመሪያዋ ፊደል ማን ናት? ቤ የበ ቤተሰብ የአምስተኛው ፊደል። እቺኛዋስ ተ የተ ቤተሰብ ስንተኛዋ ፊደል ናት? የመጀመሪያዋ ወይም አንደኛዋ ፊደል። እቺኛዋስ ሰ የሰ ቤተሰብ የመጀመሪያዋ ፊደል። እቺኛቱስ ቦ የበ ቤተሰብ የሰባተኛዋ ፊደል። ቺ የመጨረሻዋስ ማን ናት? ች የቸ ቤተሰብ የስድስተኛዋ ፊደል። በአንድ ላይ ቤተሰቦች ቤተሰቦች የሚል ቃል እናገኛለን ማለት ነው። ይህኛው ደግሞ የሶስተኛው ቃል ምን ይላል? አስተማሪ። አስተማሪ ሲል ቺ የመጀመሪያዋ ፊደል ማን ናት? አ የአ ቤተሰብ የመጀመሪያዋ ፊደል። ቺኛዋስ ስ የሰ ቤተሰብ የስድስተኛዋ ፊደል። ቺኛዋስ ተ የተ ቤተሰብ የመጀመሪያዋ ፊደል። ቺኛቱስ ማን ናት? ማ የመ ቤተሰብ የአራተኛዋ ፊደል። ቺኛዋ የመጨረሻዋ ፊደል ማን ናት? ሪ የረ ቤተሰብ የሶስተኛዋ ፊደል። አንድ ላይ አስተማሪ አስተማሪ የሚል ቃል ይሰጠናል ማለት ነው። ኦኬ ይሄኛው ደግሞ ምን ይላል? አትክልት። አትክልት ሲል እቺ የመጀመሪያዋ ፊደል ማን ናት? አ የአ ቤተሰብ የመጀመሪያዋ ፊደል። እቺኛዋስ ት የተ ቤተሰብ የስድስተኛዋ ፊደል። እቺኛዋስ ክ የከ ቤተሰብ የስድስተኛዋ ፊደል። እቺኛቱስ ል የለ ቤተሰብ የስድስተኛዋ ፊደል። እቺኛዋስ ማነት ነው ያልኳችሁ? ት የተ ቤተሰብ የስድስተኛዋ ፊደል። በአንድ ላይ አትክልት አትክልት የሚል ቃል እናገኛለን ማለት ነው። ኦኬ ይሄ የመጨረሻው ደግሞ ምን ይላል? አባታችን። አባታችን ሲል እቺ ማን ናት? አ የአ ቤተሰብ የመጀመሪያዋ ፊደል። እቺኛዋስ ባ የበ ቤተሰብ የአራተኛዋ ፊደል። እቺኛዋስ ታ የተ ቤተሰብ የአራተኛዋ ፊደል። እቺኛዋስ ች የቸ ቤተሰብ የስድስተኛዋ ፊደል።
የመጨረሻዊቱ ፊደል ማን ናት? ን የነ ቤተሰብ የስድስተኛዋ ፊደል በአንድ ላይ አባታችን አባታችን የሚል ቃል እናገኛለን ማለት ነው። እሺ እንግዲህ እነዚህ የመጀመሪያዎቹ ወይም አረንጓዴ ቀለም የተቀቡት አሁን ያነበብናቸው ባለ 5 ሆሄ የሆኑ የተለያዩ የአማርኛ ቃላቶች ናቸው ማለት ነው። ስትቆጥሯቸው እነዚህ ሁሎቹ ፊደሎች 5 የተለያዩ ፊደል ናቸው ያላቸው ማለት ነው። አሁን ደግሞ እነዚህ ሁለተኞቹ ስናነባቸው ወይም በ6 የተለያዩ የአማርኛ ፊደል የተመሰረቱ ባለ 6 ሆሄ የሆኑ የተለያዩ ቃላቶችን ስናይ ይህ የመጀመሪያው ቃል ምን ይላል? ተፈጥሯዊ ይላል ማለት ነው። ምን ይላል አልኋችሁ? ተፈጥሯዊ ሲል የመጀመሪያዋ ፊደል ማን ናት? ተ የተፈ ቤተሰብ የመጀመሪያዋ ፊደል ችኛዋስ? ፈ የፈ ቤተሰብ የመጀመሪያዋ ፊደል ችኛዋስ? ጥ የጠ ቤተሰብ የስድስተኛዋ ፊደል ችኘቱስ? ሮ የረ ቤተሰብ የሰባተኛዋ ፊደል ችኘቱስ? አ የአ ቤተሰብ የመጀመሪያዋ ፊደል ይቺ የመጨረሻዋ ፊደል ማን ናት? ዊ የወ ቤተሰብ የሶስተኛዋ ፊደል በአንድ ላይ ተፈጥሯዊ የሚል ቃል ይሆናል ማለት ነው። ኦኬ እኛው ደግሞ ሁለተኛው ምን ይላል? ህብረተሰብ ሲል የመጀመሪያዋ ፊደል ማን ናት? ህ የሃ ቤተሰብ የስድስተኛዋ ፊደል ችኘቱስ? የበ ቤተሰብ የስድስተኛዋ ፊደል ችኘቱስ? ረ የረ ቤተሰብ የመጀመሪያዋ ፊደል ችኘቱስ? ተ የተ ቤተሰብ የመጀመሪያዋ ፊደል ችኘቱስ? ሰ የሰ ቤተሰብ የመጀመሪያዋ ፊደል የመጨረሻዋ ፊደል ማን ናት? ብ የበ ቤተሰብ የስድስተኛዋ ፊደል በአንድ ላይ ህብረተሰብ የሚል ቃል ይሆናል ማለት ነው። ኦኬ ይሄኛው ደግሞ መንግስታት ሲል የመጀመሪያዋ ፊደል ማን ናት? መ የመ ቤተሰብ የመጀመሪያዋ ፊደል ችኛዋስ? ን የነ ቤተሰብ የስድስተኛዋ ፊደል ችኘቱስ? ግ የገ ቤተሰብ የስድስተኛዋ ፊደል ይችስ? ስ የሰ ቤተሰብ የስድስተኛዋ ፊደል ይችስ? ታ የተ ቤተሰብ የአራተኛዋ ፊደል የመጨረሻዋስ? ት የተ ቤተሰብ የስድስተኛዋ ፊደል አንድ ላይ መንግስታት የሚል ቃል እናገኛለን ማለት ነው። እሺ ይሄኛው ደግሞ ምን ይላል? አስተዳደግ ሲል የመጀመሪያዋ ፊደል ማን ናት? አ የአ ቤተሰብ የመጀመሪያዋ ፊደል ችኘቱስ? ስ የሰ ቤተሰብ የስድስተኛዋ ፊደል ይችስ ማን ናት? ተ የተ ቤተሰብ የመጀመሪያዋ ፊደል ችኘቱስ? ዳ የደ ቤተሰብ የአራተኛዋ ፊደል ችኘቱስ? ደ የደ ቤተሰብ የመጀመሪያዋ ፊደል የመጨረሻዋስ? ግ የገ ቤተሰብ የስድስተኛዋ ፊደል አንድ ላይ አስተዳደግ የሚል ቃል እናገኛለን ማለት ነው። አሁን ደግሞ የመጨረሻው ቃል ምን ይላል? አስተማማኝ ሲል የመጀመሪያው ፊደል ማን ናት ያልኳችሁ? አ የአ ቤተሰብ የመጀመሪያው ፊደል ችኘቱስ? ስ የሰ ቤተሰብ የስድስተኛዋ ፊደል ችኘቱስ? ተ የተ ቤተሰብ የመጀመሪያዋ ፊደል ችኘቱስ? ማ የመ ቤተሰብ የአራተኛዋ ፊደል ይችስ? ማ የመ ቤተሰብ የአራተኛዋ ፊደል የመጨረሻዋስ? ኒ የኘ ቤተሰብ የስድስተኛዋ ፊደል በአንድ ላይ አስተማማኝ የሚል ቃል እናገኛለን ማለት ነው። ኦኬ እነዚህ እንግዲህ በ6 የተለያዩ ፊደላት የተመሰረቱ ባለ 6 ሆሄ የተለያዩ ቃላቶች ናቸው ማለት ነው ሁሎችም። አሁን ደግሞ እነዚህ በቀይ የተቀቡትን ወይም በ7 የአማርኛ ፊደላት የተመሰረቱ ባለ 7 ሆሄ የሆኑ የተለያዩ ቃላቶችን እናነባለን ማለት ነው። ይህ የመጀመሪያው ቃል ምን ይላል ማለት ነው? ይሄኛው ቤተ መንግስት ሲል የመጀመሪያው ፊደል ማን ናት? የበ ቤተሰብ የአምስተኛ ፊደል ችኘቱስ? ተ የተ ቤተሰብ የመጀመሪያው ፊደል ችኘቱስ? መ የመ ቤተሰብ የመጀመሪያው ፊደል ይችስ? ን የነ ቤተሰብ የስድስተኛዋ ፊደል ችኘቱስ? ግ
የገ ቤተሰብ የ ስድስተኛ ፊደል። ይችስ ስ የሰ ቤተሰብ የስድስተኛ ፊደል። ይቺ የመጨረሻዋስ ት የተ ቤተሰብ የስድስተኛ ፊደል። አንድ ላይ ቤተ መንግስት ቤተ መንግስት የሚል ቃል እናገኛለን። እኛው ደግሞ ምን ይላል? አስተማሪዎች አስተማሪዎች ሲል ይቺ የመጀመሪያው ፊደል ማናት? አ የአ ቤተሰብ የመጀመሪያው ፊደል። ይችስ ስ የሰ ቤተሰብ የስድስተኛ ፊደል። ችኝቱስ ተ የተ ቤተሰብ የመጀመሪያው ፊደል። ይችስ ማ የመ ቤተሰብ የአራተኛዋ ፊደል። ይችስ ሪ የረ ቤተሰብ የሶስተኛ ፊደል። ይችስ ወ የወ ቤተሰብ የሰባተኛዋ ፊደል። ይችስ ች የቸ ቤተሰብ የስድስተኛ ፊደል። አንድ ላይ አስተማሪዎች አስተማሪዎች የሚል ቃል እናገኛለን። እኛው ደግሞ ምን ይላል? አደራደራቸው አደራደራቸው ሲል የመጀመሪያዋ ፊደል ማናት? አ የአ ቤተሰብ የመጀመሪያዋ ፊደል። ይችስ ደ የደ ቤተሰብ የመጀመሪያዋ ፊደል። ችኝቱስ ራ የረ ቤተሰብ የአራተኛዋ ፊደል። ችኝቱስ ማናት? ደ የደ ቤተሰብ የመጀመሪያዋ ፊደል። ችኝቱስ ራ የረ ቤተሰብ የአራተኛዋ ፊደል። ችኝቱስ ቸ የቸ ቤተሰብ የመጀመሪያዋ ፊደል። የመጨረሻዋስ ው የወ ቤተሰብ የስድስተኛዋ ፊደል። አንድ ላይ አደራደራቸው አደራደራቸው የሚል ቃል ሲሆን እኛው ደግሞ ምን ይላል? ተማሪዎቻችን ተማሪዎቻችን ሲል የመጀመሪያዋ ፊደል ማናት? ተ የተ ቤተሰብ የመጀመሪያዋ ፊደል። ችኝቱስ ማ የመ ቤተሰብ የአራተኛዋ ፊደል። ችኝቱስ ማናት? ሪ የረ ቤተሰብ የሶስተኛዋ ፊደል። ወ የወ ቤተሰብ የሰባተኛዋ ፊደል። ችስ ቻ የቸ ቤተሰብ የአራተኛዋ ፊደል። ችኝቱስ ች የቸ ቤተሰብ የስድስተኛዋ ፊደል። የመጨረሻዋስ ን የነ ቤተሰብ የስድስተኛ ፊደል። አንድ ላይ ተማሪዎቻችን ተማሪዎቻችን የሚል ቃል ሲሆን ይህ የመጨረሻው ደግሞ ምን ይላል? የመጨረሻው ቃል ምን ይላል? አስተዳዳሪው አስተዳዳሪው ሲል የመጀመሪያው ፊደል ማናት ያልኳችሁ? ይቺ አ የአ ቤተሰብ የመጀመሪያዋ ፊደል። ችኝቱስ ስ የሰ ቤተሰብ የስድስተኛዋ ፊደል። ችኝቱስ ተ የተ ቤተሰብ የመጀመሪያዋ ፊደል። ችኝቱስ ዳ የደ ቤተሰብ የአራተኛዋ ፊደል። ችስ ማናት? ከይሽ ጋር ተመሳሳይ ናት። እቺ ዳ የደ ቤተሰብ የአራተኛዋ ፊደል። ችኝቱስ ሪ የረ ቤተሰብ የሶስተኛዋ ፊደል። የመጨረሻዋ ፊደል ማናት? ው የወ ቤተሰብ የስድስተኛ ፊደል። በአንድ ላይ አስተዳዳሪው አስተዳዳሪው የሚል ቃል እናገኛለን ማለት ነው። ዛሬ እንግዲህ የተለያዩ የአማርኛ ቃላቶች ማለትም ርዘም ያሉ ባለ 6 ባለ 7 እንዲሁም ባለ 5 የተለያዩ ሆሄ የሆኑ የተለያዩ የአማርኛ ቃላቶችን የያዙ የተለያዩ ትምህርቶች የተማርንበት ትምህርት ይህን ይመስል ነበረ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልን። ቀጣይ በሌላ ቪዲዮ በሌላ ትምህርት እስከምንገናኝ ድረስ ሰላም ሁኑ። ቻው።